የጋር ጊዜ ያሳልፈ እና አንድ አለችኝ የምላት ጧሪ ልጅ ሊወስዱብኝ ከእንግዲህ ምን ቀረ ተዛመድን ማለት አይደል? አብሬ ግን ተመችቶኛል። ዳዊት ምን ነበረ ብርሃን ትነግርሻለች ያለ ይኸውልሽ ፍቅርን መግቢያ መውጫ ሲያሳጣት ጊዜ እግርግሩ ሰባብሬ እኮ ነው መሬት የጣልኩት እኔ ነኝ እኮ። እንዴ ለምን አሹ ለምን ደስ ታደርጋለህ? ነው አያያያያይ እንዴ ያለ ቀልድ እኔ መች ይስማማኝና እንዴ ድሮም ያለመደቦትን ቤቴ ድረስ የሚመላለሱት ያለ ምክንያት መች ሆነና አንድ አለችኝ የምላት ጧሪ ልጅ ሊወስዱብኝ። ተረጋጊ ረጋ በይ እንጂ ዘንድሮም ባለማወቅ እህቷን ፍቅረኛ ያፈቀረችው ብርሃን ያሳለፉትን ወይንም ደግሞ እዛ የነበራቸውን ነገሮች እያስታወሰች መንገድ ላይ ቁጭ ብላ ታለቅሳለች። ስታለቅስ የሚያገኛት አለልኝ ምን ሆነሽ ነው እዚህ ደግሞ መንገድ ላይ ቁጭ ብለሽ የምታለቅሽው በማለት ቢናገራትም አይመለከትም በማለት ነበር ጥላው ሄደችው። እንግዲህ ቁጭ ብላ እያለቀሰች ባለበት ሰዓት ያው ዴቭን ከዚህ በፊት ታማ የመጣች ጊዜ እንዴት እንደሚንከባከባት ስላየች ጥሩ ልጅ መሆኑን ስላየች ዛሬ ላይ ወደ ገጠር መመለሱ እጅግ በጣም አስደስቷት ነበረ። ያንንም ደግሞ ሁላችንም አይተናል። ሳልወደው አልቀርም በማለት እንግዲህ ለእናቷ በመናገር እናቷም እንዴት ያለሽ ደፋር ነሽ በማለት በጥፊ ነበረ የተመታችው። ዛሬ ላይ ግን ከጓሮ በመሄድ ለብቻዋ በተቀመጠችበት ሰዓት ሩታ የአዴ ፍቅረኛ ዴቭ እንደሆነ በነገረቻት ሰዓት እንዲሁም ደግሞ ዴቭን ሩታ የምነግረኝ እውነት ነው ወይ በማለት እየጠየቀችውን በቃ ያሳለፉትን እያስታወሰች እጅግ እያለቀሰች ነበረ። ብርሃን አሁን ላይ ማልቀስ ሳይሆን ያለባት ነገር ባለማወቅ አዎ ተመኝተዋለች። ለዛ ደግሞ መጸጸትና ልቧን ከሱ መመለስ ነው ያለባት እንጂ የእህቷ ፍቅረኛ እንደሆነ ካወቀች አሁን ላይ እሱን እያሰበችና እያስታወሰች ማልቀሱ ለሷ ጉዳት እንጂ ምንም አይነት ጥቅም የለውም። እዛ በነበሩበትም ሰዓት እንግዲህ ዳይመንድ እንደምንም ብሎ አባቷን የአዴን አባት አሳምኗቸዋል። እንግዲህ ወደ ቤትም በመሄድ ምን ነው እግር አበዛ ብለውት ነበረ ባለቤታቸው። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾቼ እንዴት አላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬ ደግሞ አደይ ድራማ 160 ይዤላችሁ መጥቻለሁኝ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ቆዩ። ቪዲዮን ስትጀምሩ ላይክ ማድረጋችሁን አትርሱ። ስለምታበረታቱኝ እጅግ በጣም ነው የማመሰግነው። እንግዲህ የአደይ አባት በዴቭ እጅግ ደስተኛ ነበሩ። ይህንን ደግሞ ዳይመንድ ነበር ያደረገው። ወደ ባለቤታቸው ጋር በመሄድ እንግዲህ ልጃችን ልታገባ እኮ ነው በማለት ተናግረዋል። ማንቸዋ ልጃቸው እንደሆነች ግን የአደይ እናት አላወቁም። ቤት ለብርሃን ነው የመሰላቸው። ደግሞ አለች የምላትን አንዷን ልጅን ልትወስድብኝ ነው እንዲህ የምትመላለሰው እኮ በሆነ ምክንያት እንደሆነ አውቄው ነበረ ጠርጥር ያለው በማለት እንግዲህ ይናገሩታል። እሱም ብርሃንን ተዘጋጂ ሰርግ አለብሽ በማለት ነበረ ያስጠነቅቋት በማለት ነው የደነገጠችው። እንግዲህ የአደይ እናትን ለምንድን ነው የደዚህ የመጣበትን እንኳ ሳትናገር ነው ወይ ተመልሰ የምትሄደው በማለት ዴቭን በሚሄዱ ሰዓት ጠይቀውት ነበረ። እሱንም ብርሃን ትነግራቸዋለች በማለት ነበረ እየሄደው። ዛሬ ላይ ምንድን ነው ዴቭ ብርሃን ትነግራቸዋለች እኮ ብሎኛል ምንድን ነው በማለት ጠይቀው ነበረ ብላ ድንግጥ ነበር ያለችው። ምክንያቱም እሷ የምታፈቅረው ልጅ አደይ ሊያገባ ነው በማለት እንዴት አድርጋ እንደምትናገር ግራ ገብቷታል። ነገር ግን ያለ ነገር የሚታወቅ ነገር ስለሆነ ግዴታ ብርሃን ለእናቷ መናገር አለባት። ቅምጥልም እንግዲህ ኪንጎን በማፍቀሯ ብዙ መስዋዕትን ከፍላ ነበረ። ዛሬ ላይ እንግዲህ በስተመጨረሻ ኪንጎን የግሏና የራሷ አድርገዋለች። ነገር ግን ኪንጎ አሁን ላይ እኔ ስራ ሰርቼ የራሴ ህይወት ሲኖረኝ ነው አንቺን ላገባሽ የምችለው በማለት ይነግራታል። አሁን ላይ ግን ቅምጥል ብቸኝነት እየተሰማኝ ነው፣ አባዬ እንኳ የለም፣ ስለዚህ አብረኸኝ እንድትኖር እፈልጋለሁኝ። ምናልባትም ያቺ ቅምጥል ህይወት ግን ታሳካህ በኋላ ላታገኛት ትችላለህ በማለት ነበረ እንግዲህ ማስጠንቀቂያ እየሰጠችው። እኔ ምን ላድርግ፣ ቆይ ምን እንዳደርጋ ነው የምትፈልገው እያለም ኪንጎ ግራ ተጋብቷል። ባቡሬም እህቴ በአንተ ምክንያት አንዲት ነገር እንድትከፋ አልፈልግም፣ ስለዚህ የሚጠበቅብህን ኃላፊነት ተወጣ
በማለት ለኪንጎ ይነግረዋል። ኪንጎም እሺ ችግር የለም አስተካክላለሁ በማለት ነው የተናገረው። ቆይ ለምንድን ነው እንደዚህ የምትሆኑት? ምንድን ነው የሚያጣላችሁ ነገር? መጀመሪያ እሷ አፈቀረችህ፣ አሁን ደግሞ አንተም አፍቅረሃታል። ስለዚህ ለምንድን ነው በፍቅር የማትኖሩት? አንዳንድም ስጦታም ደስ የሚሉ ነገሮችን ሰርፕራይዝም፣ ሴት ልጅ እንክብካቤ ትወዳለች። ስለዚህ ተንከባከባት እህቴን በማለት ነግሮት ነበረ። ምን ላድርግላት አበባ ልስጣት በማለት ነበረ የተናገረው። ምክንያቱም በባለፈው ለሌሊ አበባ እንዲገዛለት ስለሰጠው ብር ስለሰጠው አሁን ላይም ያንን ነገር ብድግ አድርጎበታል። ቀድደህ ሞታል በማለት ነበር እንግዲህ የሄደው። አበበና ሄለንም እንግዲህ የቤዛን ቤት ለመከራየት ወስነዋል። ቤዛም እንግዲህ ሄለን እንኳ ተዋት የአደይ ጓደኛ ናት፣ አበበ ግን ተመችቶኛል በማለት ነበረ ለወንድሟ የተናገረችው። ምናልባት ምን እንደሚፈጠር ምን ይታወቃል። ቤዛ መቼም አርፋ አትቀመጥም እና ምናልባት በአበበ ላይ ወጥመድ ልትጠምድ ትችላለች። ነገር ግን ጭራሽ እነሱ ቤት መግባትና መከራየት የለባቸውም ባይነኝ እኔ በበኩሌ። ምክንያቱም አንደኛ የ3 ወር ደሞዝ ቅድሚያ ጠይቃለች። ሲቀጥል ደግሞ ውጡ ብላም እንደማታባረራቸው በምን እርግጠኛ ሆነው ነው እሷ ጋር የሚገቡት? በጣም አደገኛ ሰውና መጥፎ ሰው እንደሆነች ባለማወቅ ነው። ነገር ግን ለአደይና ለሌሊ ስለሚያማክሩ ምናልባትም ላይገቡ ይችላሉ። ግን ደግሞ አደይና ሌሊም ሆስፒታል ስለሆኑ እነሱ ፈጠን ብለው ለመግባት ካሰቡ ቀድሞም ሊገቡም ይችላሉ። እንግዲህ አንድ ቀን ግን ያው እውነቱ ሲወጣ ከዛ ቤት ለቀው እንደሚወጡ አንጠራጠርም። እና ሩታም እንግዲህ ከገጠር መመለሳቸውን እናውቃለን። ዴቭ መጀመሪያ የሄደው ወደ አደይ ጋር ስለነበረ አደይም እንግዲህ የሰው ያለ ድረሱልኝ በምትልበት ሰዓት በአስፈላጊው ሰዓት ነበረ የመጣላት። እንግዲህ ሌሊን ይዛው ወደ ሐኪም ቤት ነበረ የሄዱት። ሩታም ወደ ቤቷ ገብታ ነበረ ያለውን ነገር እንግዲህ የፍቅር እናት ትጠይቃለች። አይ የአደይ አባት እጅግ በጣም አደገኛ ነው፣ ስለዚህ እሺ የሚል አይመስለኝም፣ እኔ አላቅም እማዬ በማለት ትነግራታለች። ይህንም በሰማች ሰዓት እንግዲህ ፍቅር እጅግ በጣም ነበረ የተደሰተችው። ፊቷ ፈገግታ ነበር የተሞላው። ፍቅርም አሁን የምታስበው የአደይ ቤተሰቦች እምቢ ይሉና ምናልባትም አብረው ላይ ሆኑ ይችላሉ የሚል ተስፋ ነው። ነገር ግን አደይ አባቷን ሳይሆን በብዛት እናቷን ነው የምታቀርበው። እናቷ ከፈቀደችላት ደግሞ አባቷን እንደማትሰማ ቁርጥ ነው። ምክንያቱም እነሱ ስለተዋደዱ ልጆቹ አይለያዩም። አባትዬ ለማለያየት ቢሞክርም አይለያዩም። ነገር ግን ፍቅር ያንን ነበረ ያሰበችው። በሌላ በኩል ደግሞ እንግዲህ እመዬን ማየት እፈልጋለሁ በማለት ዳይመንድን የጠየቀችው ሩታ ዛሬ ላይ ከአሹ ጥያቄ ቀርቦላት ነበረ። እኔ የምልሽ ሩታዬ እምዬን አየሻት በማለት ጠይቋት ነበረ። አይ አላየኋትም፣ ሰው ለማየት ሌላ ቦታ ሄዳለች አሉኝ፣ ከዛም ሳላያቸው መጣሁኝ፣ በጣም ሩቅ ቦታ ነው ያሉት በማለት ትነግረዋለች። በእውነት እንደከፋው ፊቱም ያስታውቃል። እንደከፋውም ደግሞ ለእሷም ነግሯታል። እምዬን አይተሽ ትመጫለሽ ብዬ አስቤ ነበረ፣ አሁን በስተርጅና እንዴት ሄደው ነው ሰው ለመጠየቅ በማለት እንግዲህ አሹም ጥያቄ ውስጥ ገብቷል። የቤዛ ወንድምን እንግዲህ በፍቅርን ይዤ ሄዳለሁ ሲል እኔ ያለውማ ይዘህ አትሄድም በማለት አሹ ስለደበደበው አሁን ላይ አሹን ለመበቀል የቤዛውን እየተከታተለው ይገኛል። በስተ መጨረሻም እንግዲህ ፊት ለፊት ተጋፍጠው ነበረ። የቤዛ ወንድምም ስለት ይዟል። ምናልባት ምን ሊፈጠር ይችላል እንግዲህ በቀጣዩ ቪዲዮ የምናየው ነው የሚሆነው። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባያላችሁበት መልካም ጊዜ